ወይ ወይ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ ወይ? እንዴት ናችሁ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። አላችሁልኝ? ዛሬ ደግሞ ይኸውላችሁ ሽሮ እያዘጋጀሁ ነው። ይኸውላችሁ ባለሙያ ነኝ አይደል? ሽሮ እንዴት እንደቆላው ሳላቃጥለው ቆንጆ አድርጌ ይኸውላችሁ። እኔ ለመጀመሪያ በነገራችን ላይ ሽሮ የቆላሁት የእውነት ከተወለድኩኝ ማለት ነው። ሽሮ ቆልቼ አላውቅም። አሁን ግን በቃ ለመድኩት ማለት ነው። ይኸው እንግዲህ ጊዜ ያስለምዳል አይደል የሚባለው፣ አስለመደኝ። ይሄን ብቻ ነው ያልቆላሁት። ይሄን እኔ ያልቆላሁም እናንተ። ይሄ ሽምብራው እኔ ያልቆላሁም፣ የተቆላ ነው የገዛሁት፣ የተከካ ሽምብራ ነው ይሄ ደግሞ እንደምታዩት ባቄላ ነው። እዛ ጋር ያለ ደግሞ አተር ነው። እነዚህን እኔ ነኝ የቆላኋቸው። አንቺ እንዳትወርቂ አያችሁ፣ ይሄ አተር ነው። ለዚህም ደግሞ ሞያ ያስፈልጓል። ይኸውላችሁ አተሩ እንትኑ በደንብ አልለቀቀም። ጸጉሩ ይሄ እንትኑ ምንድን ነው የሚባለው? ገለባው። ለምንድን ነው መሰላችሁ? እኔ አላወኩም። ሳላውቅ እኔ ማለት ነው እንትን አደረኩ። ለካ ተቆልቶ ሲወጣ ከምጣዱ ላይ የፈላ ውሃ ይደረግበታል። ለካ ትኩሱ ገና ከእሳት ላይ እንደወጣ ውሃ ውስጥ ይዘፈዘፋል አሉ፣ ትኩሱ ውሃ ላይ። ከዛ ስታስከኩት እንዳለ ይለቃል አሉ። አሁን አያችሁ፣ እኔ ደግሞ እንደቆላው አውጥቼ ዝም ብዬ ነው ያስቀመጥኩት እንጂ እንትን አላረኩም ማለት ነው። ውሃ ውስጥ አላረኩም ስለማላቅ፣ ያው አለማወቅ ነው። ለሌላ ጊዜ እንግዲህ ሁለተኛ ላይ በደንብ እንትን እላለሁ ማለት ነው። እና ለዚህ ነው ብዙ እያችሁ አልለቀቀም፣ እምቢ ብሎ ማለት ነው ሲከካ። ውሃ ውስጥ ቢዘፈዘፍ ግን ቆንጆ ነው አሉ የሚሆነው። በነገራችን ላይ ሰሞኑ ዝናብ ነው እኛ ጋር፣ ፀሐይ እየተሻማን ነው። በቃ ምን የምሰራው ማለት ነው። ፀሐይ ዋጋ እየተሻማን ዝናብ እየዘነበ ስለሆነ ይኸውላችሁ እንግዲህ ይሄ ሁሉ ሽሮ ለምንሽ ነው ማዚ ካላችሁኝ፣ ያው ነግሬያችኋለሁ። ዝግጅት ላይ ነኝ፣ ስራ ልጀምር። ያው ምን ያልሰራዋለኝ ተዘጋጅቼ ጨርሻለሁ። አሁን እግዚአብሔር ፍቃዱ ከሆነ እንግዲህ በቅርቡ ስራ ጀምራለሁ። ሁሉ ነገር ጨርሻለሁ። ሰሞኑን ቢዚ ሆኜ ነው ያሳለፍኩት። እህል ሳዘጋጅ እህል ሳስፈጭ ምናምን ነው የቆየሁት ማለት ነው። እና 200 ኪሎ ጤፍ አስፈጨው፣ ያው ሽሮም አዘጋጀው፣ በርበሬ አዘጋጀው፣ ስንዴ ምናምን አስፈጨው። በቃ ተገላገልኩ ማለት ነው። አሁን ቀጥ ብሎ ጉዞ ወደ ስራ ብቻ ነው። እሺ ቤተሰቦቼ፣ ለማንኛውም ሰው ለስራ ካለ የማይሰራ ነገር የለም። ሁሉንም መስራት ይችላል ሰው ማለት ነው። ለምን እኔ በህይወቴ ሽሮ ቆልቼ አላውቅም። እንዴት አደርጋለሁ ብዬ ጨንቆኝ ነበረ እውነት እህሉን ስገዛ። አሁን ይሄ ሁሉ እኔ ቆልቼ አላውቅም እንዴት ነው የሚሆን እያልኩ አስብ ነበር። ግን ይኸው ሰራሁት። አስተውላችሁ ከሰራችሁ በራሳችሁ ባይምሯችሁ ግምት መስራት ይቻላል ማለት ነው። ይኸው እንግዲህ እንደዚህ እንደኔ ማለት ነው። ያው ዛሬ እንግዲህ አልደረቀም ብዙም፣ ዝናብም ሊመጣ ይመስላል። ነገ እንግዲህ ደግሞ ገበያ ነኝ። እንዴት እንደሚሆን እንጂ ቤት ውስጥ ዘርግቼው እሄዳለሁ ካልሆነ። ይሄ ደግሞ ቅመሙ ነው። ነጭ ሽንኩርት ምናምን ተወቅጦ ነው ያለው ለብቻው። ይሄ ስጋ መጥበሻ ዝንጅብልና ነጭ ሽንኩርት ነው። ሌላው ገና ቤት ነው ያለ። ብዙ አይነት ያው እንግዲህ ሽሮ ላይና በርበሬ ላይ ብዙ አይነት ነው የሚገባው። ሁሉም ዝግጁ ነው። ቤት ውስጥ ነው ያለው። ገና አልተስተካከለም ማለት ነው ሰዎቼ። እቺ ቅመም ልጅ ደግሞ ይኸውላችሁ ቀይ ያጠበች ነው እያገዘችኝ። እውነት ብቻዬን ሆኜ በስማም በጣም ነው የተቸገርኩት። ስራ ልነግራችሁ አልችልም። ልክ መዳም ቤት እንዳለው ነው ድክም ያለኝ ያለ ማለት ነው። በጣም ነው የሚደክመው ሰው ከሌላችሁ። በስማም ስንት ቦታ ውሃ ላይ፣ በዛ ላይ ውሃ ጉድጓዱ ምን እንደሆነ አላውቅም፣ እምቢ ብሏል። ውሃ ከውጭ ነው የምቀዳው ለከፍቶቹ። ቤት ውስጥ ውሃ የለም። በቃ ከነሱ ጋር ወዲያ ወዲህ ስል ስቀዳ ምን ስል የቤት ውስጥ ይሄ ማዘጋጀት በጣም ነው ብታዩ ሰው ከሌለ በጣም። እኔ ደግሞ ያው አጠገቤ ሰው የለም፣ በዛ በጣም ነው የደከመኝ ማለት ነው ሰሞኑን።
ልክ እንደ መዳን ስራ እህል ማዘጋጀት ራሱ በጣም ይከብዳል። ጤፉን ምናምን ማዘጋጀቱ በጣም ወፍጮ ቤት ይዞ መሄዱ ምናምኑ ብቻ እግዚአብሔር ይመስገን ሁሉም አልቋል፣ ተዘጋጅቷል። አሁን ማለት ነው የቀረኝ ሽሮና በርበሬ ብቻ ማስፈጨት ነው ማለት ነው። ይኸውላችሁ ውሃ ጉድጓድ አለኝ፣ ግን ምን እንደሆነ ባላቅም እምቢ አለ። ውሃው እስካው ሲወጣ እየደፈረሰ ይሄ ውሃ ነው። አሁን ተዘግቶ ነበር ተደርጎለት እንጂ ጉድጓድ ውሃ ነው። ከዚህ ነው ለከፍቶቹ የሚቀዳው። ሳማም አለኝ። እናንተ በሳማ የተገረፈ ሰው ግን ማን ነው? ይታያቸዋል ሳማ እዚህ ጋር ሳማ አለኝ። ይኸውላችሁ የምር ሳማ ይበላል ካወቃችሁ። እኛ ድሮ ቤታችን ተሰርቶ አያቴ ድሮ ሰርታ በልቻለሁ ማለት ነው። ከመጣውም ሀገር ከዚሁ ቦታ ላይ አንድ እኔ ግቢ የምትኖር ሴት ሰርተው በልቻለሁ። አሁን ግን ያው በጣም ትልልቅ ሆኖ የሚሰራው ሰው ጠፋ። እኔ አልችልም መስራት። ይጣፍጣል ስትበሉትና ደግሞ በጣም ቆንጆ ምግብ ነው። ግን ያው ችሎታ ያስፈልጋል። እንግዲህ ምን ላድርግ፣ ሙያው የለኝም እንጂ ሰርቼ ብበላ ደስ ባለኝ። በሳማ የተገረፈ እስኪ እዛ ጋር ደግሞ ቆስጣ ምናምን እንግዲህ ሰላጣ እንትን እያለ ነው እየበቀለ ነው ማለት ነው። ዝናብ ነው አሁን። አትክልት ለመዝራት ለመትከል በጣም ይመቻል ጊዜው ቤተሰቦቼ። እና እዚህም የውላችሁ ድካም አለ። እዛ ጋር ብቻ አይደለም። አብሶ ሰው ከሌላችሁ አንድ ቦታ ስትሄዱ አንዱ ይቀራል፣ አንዱ ታስባላችሁ። በጣም ከባድ ነው። እንግዲህ እግዚአብሔር ብሎ ደግሞ ተስተካክሎ ነገሮች ሁሉ መልካም ሆኖ ያሰብኩት ተሳክቶ እርፍ ብዬ የምሰራበት ጊዜ ቅርብ ነው ብዬ አስባለሁ። እግዚአብሔር ካሳካ ያው እኔም ዝግጅት ላይ ነኝ። በቅርቡ እንግዲህ የራሴ የሆነ ይሄ ከፍቶች ምናምን ሳይሆን፣ በእርግጥ ከፍቶች መልካም ስራ አይደለም ለማለት አይደለም፣ ቆንጆ ነው። ሰው ካላችሁ ከፍት ስራ በጣም አዋጭና አሪፍ ስራ ነው። እውነት ለመናገር ከሆነ እኔ ቪዲዮ ሰራላችኋለሁ። እኔ አሁን ከፍቶች አሉኝ። በፊትም ደግሞ ከፍቶች ነበሩኝ፣ ሸጫቸው ነው እንጂ ቀልቤ ሸጬ ነው። አሁንም አሉኝ ለፋሲካ የሚቀለቡ ከፍቶች በጣም አሪፍ ናቸው። ግን ቦታው የሚመቻች የተመቻቸ ከሆነ ሰው ካላችሁ በጣም ምርጥ ነው ማለት ነው። ከፍት ስራ ቪዲዮ ሰራላችኋለሁ አንድ ቀን። አገር ሂጂ ምን ሰራለሁ ለምትሉ በትንሽ ብር ቤት ካላችሁ አብሶ ወይ ደግሞ ገጠር አካባቢ ወጣ ብላችሁ ተከራይታችሁ በትንሽ ብር 100,000 ብር በደንብ አድርጎ 100,000 እንደውም ሲበዛ ነው፣ እውነቴ ነው፣ መስራት ይቻላል ማለት ነው። ያው እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር። እኔም አሁን በፊት ግራ ይገባኝ ነበር። አሁን ነገሮችን ሁሉ ለምጃለሁ። እንግዲህ ያው ሌላ ስራ ደግሞ ያሰብኩበት ያው ይሄን ከፍቶቹ ስራ መልካም ጥሩ ስላልሆነ ሳይሆን ያለው ሁኔታ እኛ ጋር በጣም ከባድ ነው። ለዛ ነገር ነው እንግዲህ እንኳን ሰርታችሁ ለማደር አይደለም ራሳችሁን ማደሩ ከባድ ነውና ያለው ሁኔታ አሁን እንደዚህ ባልልም ብቻ ለዛ ነው እኔ ሀገር መቀየርና ሌላ ቦታ ስራ ለመስራት ያሰብኩት። ለማንኛውም ያው የትም ይሁን የትም ዋናው መስራቱ ነው። እግዚአብሔር ፈቃዱ ከሆነ በቅርቡ በአዲስ ስራ እመጣለሁኝ። ቤተሰቦቼ እናንተም ሰብስክራይብ አድርጉኝ። ቤተሰቡን ቤተሰብ ያልሆናችሁ እስኪ አበረታቱኝ። እውነት ብቻዬ ሆኜ ደከምኩ። ወንድምም ከኔ ጋር የለ፣ እህት የለች፣ እናት አባት የለ፣ ብቻዬ ሆኜ ተቸገርኩኝና እስኪ እናንተ እንኳን እስኪ አበረታቱኝ ከጎኔ የሆናችሁ ቤተሰቦቼ። ለማንኛውም በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጤና ሰላምና ጸጋ በእናንተ ላይ ይሁን ቤተሰቦቼ። ያላችሁበት ሰላም ሁኑ። ባይ ደህና ሁኑልኝ። እዚህ ጋር ሀሳቤ ሰረቀኝ በነገራችን ላይ ልጆች ማለት ነው። እነሱን እያየሁ ነው እዚህ ጋር እያወራሁ። እንግዲህ ምን ላድርግ።